ሰላም ጉድ አፍተርኑን ኤቭሪዋን። ዛሬ ወደዚህ የመጣሁበት ምክንያት ቤዚክ የሆነ የአካውንቲንግ ኮንሰፕት ሁለት ተርሞችን ዲፍረንሳቸውን ለማየት እና ሼር እንዳደረጋችሁ ብዬ ነው። ቃላቶቹም ኮስት እና ኤክስፔንስ ናቸው። ሶ ጀስት ወደ ጥያቄው እንሄድ። ዋት ዘ ዲፈረንስ ቢትዊን ኮስት እና ኤክስፔንስ ነው የሚለው ጥያቄው። ኮስት ማለት ያው በአማርኛ ሁለቱም ወጪዎች ናቸው። ኮስት ማለት the amount spent to acquire or produce something, goods, service and assets ሊሆን ይችላል። it can be capitalized, that means it may provide benefits over time። ያ ማለት የሆነ ነገር ለምሳሌ የሆነ ነገር ገዝተን ወይም ደግሞ ከገዛን በኋላ ፊውቸር ቤኔፊት እንጠብቅበት ቀጣይ ላይ የሆነ ቤኔፊት ሊሰጠን የሚችል ነገር ለመግዛት የምናወጣው ወጪ ነው ማለት ነው። ፎር ኤግዛምፕል buying a machine for ብር 100,000, this is a cost which can be classified as an asset። ስለዚህ ፋይናንሻል ስቴትመንት ላይ ሲመዘገብ አንደኛ የሚታየው ኮስት ሆኖ ሲመዘገብ የት ላይ ይታያል? ባላንስ ሺት ላይ። ምክንያቱም ባላንስ ሺት የተቋሙን ፋይናንሻል ፖዚሽን ይገልጽልናል ማለት ነው። ፋይናንሻል ፖዚሽን ላይ የሚገለጹት ምንድናቸው? አሴት፣ የተቋሙ ሀብት፣ ያለበት ዕዳ እና ልዩነቱ። ስለዚህ እዛ ላይ ኮስትን እዛ ላይ መዘግባለን በአሴት ካታጎሪ ስር ማለት ነው። ሌላኛው ፐርቼዚንግ ኢንቨንተሪ፣ ለምሳሌ የሆነ እቃ ብንገዛ ያ እንደ ኮስት ነው የሚታየው አንቲል ኢትስ ሶልድ፣ እስከሚሸጥ ድረስ በኮስት ነው የምንይዘው እንጂ ኤክስፔንስ አይደለም። ስለዚህ think of cost as what you spend to get something። የሆነ ነገር ለማግኘት የምናወጣው ወጪ ነው። ያ ማለት ፎር ኤግዛምፕል ቀላል አማርኛ ስቴሽነሪ ቤቶች አሉ ለምሳሌ። ስለዚህ ኮፒ ማሽን ሊሰራበት ገንዘብ ላገኝበት ኮፒ ማሽን ሊገዛ እችላለሁ። ገዝቼ እየሰራሁበት ኮፒ ያደረኩበት ገንዘብ እያገኘሁበት ነው፣ ሬቨኑ እየመጣልኝ ነው ማለት ነው። ስለዚህ ኢንካም ያገኘሁበት ከሆነ ይሄ በኮስት ደረጃ ነው፣ በአሴት ደረጃ ነው የሚመዘገበው፣ ኮስት ነው ማለት ነው እንጂ ለኤክስፔንስ ያወጣሁት ገንዘብ አይደለም ማለት ነው። ስለዚህ ባላንስ ሺት ላይ ይመዘገባል፣ ፋይናንሻል ስቴትመንት ሪፖርት ላይ። ሌላኛው ኤክስፔንስ ነው። ኤክስፔንስ ማለት it is the cost that has been used up or consumed to generate revenue generate ለማድረግ ሆኖ ነገር ግን ኖርማሊ ኮንሱም ላደረግ ነው ለተጠቀምነው ነገር። የቅድም ምንድነው ነገ ላይ ገቢ እናገኝበታለን ብለን የምንገዛው ነገር፣ ለምሳሌ ማሽን ስንገዛ ይሄ ማሽን ወይ ይሄ ኮፒ ማሽን የሆነ ኢንካም እናገኝበት ነው ብለን የምንገዛው። ይሄ ግን ለተጠቀምነው ነገር የምናወጣው ወጪ። ስለዚህ it is recorded in the income statement and reduces profit። income statement ላይ ገቢና ወጪ አይደል የሚመዘገበው? income statement ላይ እዛ ላይ ይመዘገባል፣ ኤክስፔንስ ይሆናል ማለት ነው። ስለዚህ የሚታየው ፋይናንሻል ስቴትመንት ላይ income statement ላይ እንጂ ባላንስ ሺት ላይ አይደለም የሚታየው። ሌላኛው በኤክስፔንስ ደረጃ ፎር ኤግዛምፕል አንድ ቀላል ኤግዛምፕል ሳላሪስ ፔድ ፎር ኤምፕሎይ፣ ለሰራተኛ የሚከፈል ደሞዝ ወጪ ነው። ሰራተኛው ሰርቷል፣ ከሰራ በኋላ ነው ደሞዝ የሚከፈለው። ይሄ ወጪ ነው። ኖርማሊ ለተጠቀምነው ኮንሱም ላደረግነው ነገር ነው የምንከፍለው። ሬንት የቤት ክራይ ሊሆን ይችላል፣ የማሽን ክራይ ሊሆን ይችላል፣ ዩቲሊቲ የውሃ የመብራት ክፍያዎች ሊኖሩ ይችላል። እነዚህ ወጪዎች ናቸው፣ ተጠቅመናቸው። so think of expense as a cost that has now been used። generally cost ማለት spending may still have future value። expense ማለት ደግሞ cost that has been already used። so እነዚህ ናቸው። ለእናንተ ደግሞ አንድ ጥያቄ ልስጣችሁ። አሞርታይዜሽን እና የዲፕሪሲዬሽን ልዩነት ምንድነው? what's the difference between amortization and depreciation? እነዚህን ኮሜንት ሴክሽን ላይ አሳውቁኝ።
የዚህንም የተበራራውንም ኤክስፕሌን የተደረገውንም ጥያቄያችሁን አስተያየታችሁን ኮሜንት ሴክሽን ላይ ጻፉልኝ። አመሰግናለሁ። በሌላ ቪዲዮ እስከምንገናኝ